ማንነትን መሰረት ባደረገው ጥቃት ከነባር መኖሪያቸው ተፈናቅለው በጊዜያዊ መጠለያ የሚገኙ ወገኖች አስቸጋሪ ጊዜያትን እያሳለፉ ይገኛሉ። በእንሳሮ ወረዳ አሚኮ ያነጋገራቸው ወገኖችም በተገቢው ጊዜና በበቂ ደረጃ ድጋፍ እንዳልደረሳቸው ተናግረዋል። የአደጋ ስጋት ስራ አመራር ኮሚሽን በበኩሉ በሁሉም የሀገሪቱ ክፍሎች በፍትሃዊነት ሰብአዊ ድጋፍ እየደረሰ መሆኑን አመላክቷል። ደጀኔ በቀለ ከቅርብ ጊዜያት ወዲህ ማንነትን መሰረት ባደረገ ጥቃት ምክንያት የሞት የመፈናቀልና የሀብት ንብረት ውድመትን ወሬ መስማት በመደበኛነት የቀጠለ ተግባር ሆኗል። ከተለያዩ የኦሮሚያ ክልል አካባቢዎች ማንነትን መሰረት አድርጎ ከተፈጸመ ጥቃት ህይወታቸውን አትርፈው በአማራ ክልል የተጠለሉ ዜጎችም አስቸጋሪ ጊዜያትን እያሳለፉ መሆኑን በተለያዩ ጊዜያት ተናግረዋል። የአማራ ሚዲያ ኮርፖሬሽን በእንሳሮ ወረዳ ያነጋገራቸው ወገኖችም ለዘመናት ጥረው ካፈሩት ሀብት ተነጥለው የዕለት ድጋፍ የሚጠብቁ ምንዱባን መሆናቸውን ይገልጻሉ። ለ36 ዓመት ነው ሻሸመኔ የተቀመጥኩት። ኢትዮጵያ አንድ ናት፣ ይሄም ያም ሀገራችን ነው ብለን ብዙ መሰረተ ልማት አልምተናል። ከመኖሪያ ቤት እስከ ተሽከርካሪ ድረስ አፍርተን ነበረ። ወቅቱ ፖለቲካው የመጦዝ ሁኔታ ተነሳ። በዛ ምክንያት በማንነታችን እየተለየን እንድንሰደድ እንድንፈናቀል አስገዳጅ ነገር መጣ። ልጆች ምንድነው አባዬ ሀገር የለህም ወይ ወደ ሀገር አትወስደንም ወይ ያሉኝ። እዛ ትምህርት ቤት ነፍጠኛ ልጅ እናንተ ነፍጠኞች ይሉናል። አጫሉ ሞተ ጊዜ እንደውም በቃ ቤታችን በየድንጋይ ይደበደባል ንውጡልን ነው። የዛን ጊዜ ልጆች እንዲ አባዬ ሀገር የለህም ወይ አትወስደንም ወይ ሲሉኝ የዛን ጊዜ በቃ እኔ በጣም ተሰማኝ ነገር እና ከዛም በኋላ ድንገት ያው ትቸው መጣሁ ለአለ ወይዘሮ ትግስት ፈቄ ለረጅም ዓመታት በአረብ ሀገር ሰራተኝነት ካገኘችው ገንዘብ ቆጥባ የገነባችው ቤት የፈረሰባት በተያዘው ዓመት ነው። በዚህ ምክንያት ለጎኗ እንኳን ማረፊያ ለማግኘቷን በምሬት ተናግራለች። ወይዘሮ ትግስትን ለማሳያነት አነሳን እንጂ ዓመታትን በጨለማ ህይወት እየተጋፈጡ ያሉ ወገኖቻችን እልፍ ናቸው። አሁንም መንግስት ይደርስላቸው ዘንድ እነዚህ ተፈናቃዮች ድምጻቸውን እያሰሙ ይገኛሉ። የቻለውን እርዳታ መንግስት ያደርግልን። እኛ ተጎርተናል። እንግዲህ ወደ ሲጃውን በዚህ እድሜ ሄጄ የስከሁኑን ያልባረከልኝ እንግዲህ ወደ እጅ ሳረብ ሀገር ምንድነው ማረግ? እኔም በቃ እንደዚህ ያለቀስኩ ይሄው ከነጭራሹ እዚህ መጥቼ ራሱ ሳለቅስ ይበቃሻል ቢሉ ይሄው ልጅ የሳት ተቃጥሮ እሱን ሐኪም ቤት ላሳክም መጥቼ ነው። በሁሉም እግዚአብሔር የበደለኝ ነኝ። እርዳታውን በቂ ሆኖ አይደለም የተሰጠን ያለው እንዱም የተቋረጠ ነው የሚሰጠን። እንደገናም ደግሞ ቤተሰብም ይዘን ያለ ነው። ያው ለምሳሌ 5 ቤተሰብ ነው ያለኝ። ተከራይቼ በ500 ብር ዘመድም አዝማድም እየረዳኝ ነበር መኖረው። ውጪ ስባል ደግሞ አሁን ጥገኛ ላይ ነው ያለሁት። እነዚህ ተፈናቃዮች ተደጋጋሚ ጥያቄ ቢያቀርቡም ተገቢውና በቂ ምላሽ አለማግኘታቸውን ለአሚኮ ተናግረዋል። መንግስት በተቻለ መጠን አስቸኳይ ጊዜያዊና አስተማማኝ ዘላቂ መፍትሄ እንዲሰጣቸውም ተማጽነዋል። የተረጂዎች ኮሚቴ ነበርኩና ህዝቡ እየመጣኛ ላይ ይጮሃል። እኛ ስንሄድ ቢሮ ስንሄድ ፊታቸውን ይጥላሉ፣ ያኮርፋሉ። ሰገም ስብሰባ ልንገባ ነው ይላሉ። ተነጎዲያ መስክ ይወጣሉ ይላሉ። ከቢሮም ምንም አይነት ካመንዝሆ እርዳታ ከሚሰጡ ቢሮ ምንም አይነት እንትን የተሰጠ ነገር የለም። እንደናንተ ብዙ ጊዜ ጠይቁናል፣ ግን መልስ ያገኘን አይደለም። እንደናንተ የሚመጡ አሉ ኮሚሽኖች፣ ግን እስካሁን ድረስ መልስ ምንም አላገኘንም። ጠይቀው ይሄዳሉ እንጂ ማለት ነው። የስንዴው እርዳታ ይቅርብን፣ ለወገኖቻችን ሸራም ወጥረን ምንም አድርገን እሱን መንግስት ይስጠን። እኛ 15 ኪሎ ስንዴ አይደለም አሁን በቃ ይሄን ነው የምናገረው። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰጠው ማብራሪያ በሁሉም አካባቢዎች ለሚገኙ ተፈናቃዮች ፍትሃዊ በሆነ መልኩ ድጋፍ እየሰጠው ነው ብሏል። በኮሚሽኑ የቅድመ ማስጠንቀቂያ ምላሽ ዳይሬክተሩ ታየጌታቸው በስልክ በሰጡን መረጃ መሰረት አንዳንድ አካባቢዎች ህዝብና ግብረሰናይ ድርጅቶች ጭምር ድጋፍ እያደረጉ ነው። ለሚላይ የተነሳው ችግር ጎልቶ የወጣው ግን የተባባሪ አካላት ድጋፍ አናሳ በመሆኑ ስለመሆኑ ማመላክተዋል። በዘላቂነት የማቋቋም ተግባሩ እንደተጠበቀ መሆኑን በማንሳት አንደኛ እነዚህ ሰዎች ተፈናቅለው የመጡት ከመጡበት ቦታ እዛ ጋር ሆስት አድርጓቸዋል። ህብረተሰቡ ይዟቸዋል፣ ተቀብሏቸዋል። የዞኑ አደጋ መከላከል በተለያየ ጊዜ ድጋፍ እያደረገላቸው ነው። እንደ ደብረ ብርሃን ግን ማህበረሰቡ ከተለያየ ቦታ ፓርትነሮችን ውስጥ ቀበሌ ገብተው የድጋፍ የማድረግ ሁኔታ አይታል። የግልጽ ነው። ግን መንግስት በቻለው መጠን ድጋፉን በራሱ የሚልከውን እየላከላቸው እንዳለ ነው የምናውቀው። ሰዎቹ የሚያወዳድሩ ደብረ ብርሃን ከተማ ሰዎች ጋር ነው። ደብረ ብርሃን ያው ቅርብ ስለሆነች ማንኛውም ፓርትነር እዛ ጋር ሮጦ ሄዶ ዳምፕ ለማድረግ አስፋልቷ ላይ ጥሎ የሚመጣበት ሁኔታ ነው። ይሄን ማመጣጠን ምናምን የሚችሉት መቼም የዞኑ አደጋ መከላከል ከንቲባው እነዚህ ናቸው። የደብረ ብርሃን አስተዳደር፣ የደብረ ብርሃን ከንቲባ ጽሕፈት ቤት፣ የኦሮሚያ ክልል እና ከፍተኛ ኃላፊዎችና አመራሮች የሚያውቁት ነገር ነው። ይሄንን በእነሱ በኩል ሁለቱም ቦታ ምቹ ሁኔታዎች ሲፈጠር
ሰዎቹ ወደ ቀድሞ ቀያቸው የሚመለሱበት አግባብ ነው የሚኖረው እንጂ በእኛ ደረጃ አይደለም።